የኢትዮጵያ ከፍታ እንዲታይ በየደረጃው ያለው አመራር በቁርጠኝነት ስራውን እንዲሰራ የአማራ ብልጽግና ፓርቲ ጽፈት ቤት ኃላፊው ግርማይ ሽጥላ አሳሰቡ። የክልሉ አመራሮች ካሁን በፊት በተገባቡት የጋራ ቃል ኪዳን ሰነድ መሰረት የሚመሩትን ህዝብ ከፍታ ለማየት የተግባር ሰው መሆን ይጠበቃልም ተብሏል። የአማራ ብልጽግና ፓርቲ ቅርንጫፍ ጽፈት ቤት የጎሃ ቃል ኪዳን የከፍታችን ልክ ነው በሚል መሪ ሐሳብ የ2015 የመጀመሪያ ሩብ ዓመት አፈጻጸም እየገመገመ ነው። ኤልያስ ፈጠነ ተጨማሪ አለው። የአማራ ብልጽግና ፓርቲ ቅርንጫፍ ጽፈት ቤት የጎሃ ቃል ኪዳን ብሎ በሰየመው የጋራ ተግባቦት የተደረሰባቸው ሐሳቦችን የያዘውን ስምምነት በመያዝ ለተግባራዊነቱ ሲሰራ ቆይቷል። በቃል ኪዳን ሰነዱ አማካኝነትም 7 መሪ ሐሳቦች አሉ ሲሆን በዋናነት የክልሉ ህዝብ የሚያነሳቸውን ጥያቄዎች መሰረት በማድረግ የአማራ ክልል ለኢትዮጵያ ከፍታ ማበርከት ያለበትን ሁሉ እንዲቸር የሚያደርጉ ናቸው። የክልሉ ብልጽግና ፓርቲ ቅርንጫፍ ጽፈት ቤትም የ2015 ባጀት ዓመት በመጀመሪያ ሩብ ዓመት ያፈጻጸም ተግባሩ ላይ ውይይት አድርጓል። የሽብር ቡድኑ ህወሓት ሀገር ለማፍረስ ሲታትር የክልሉ አመራሮችና መላው ህዝብ ተጋድሎ በመፈጸም አበረታች ተግባራት መከናወናቸውን የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊው ግርማይ ሽጥላ ተናግረዋል። በየአካባቢው ያለንን ጸጋ በማወቅ ጸጋችንን የሚጠይቀውን አመራር የሙያተኛ ተሳትፎ የህዝቡን ተሳትፎ በተደራጀ መንገድ ለማረጋገጥ ባደረግነው ጥረት ሁሉም አካባቢዎች በግብርና ልማት በተለይ ደግሞ በሰብል ልማት ያሰባሰብ ውጤቱ ኋላ የሚሰጠን ጉዳይ እንደተጠበቀ ሆኖ እጅግ አስደናቂ የሆነ ውጤት ማምጣት ይችላል። አሁን ላይ በሀገሪቱ በርካታ የእድገት አማራጮች እየተፈጠሩ ናቸው ያሉት አቶ ግርማም ብቸኛው ጉዳይ ይህንን ተገንዝቦ ለለውጥ የመትጋትና ያለመትጋት ጉዳይ ነው ያሉት። ልዩ የጸጋ ባለቤት ነን። ለብዝሃ የኢኮኖሚ እንቅስቃሴ ስራ ሁሉ ነገራችን የተሰጠ ነው። የሚጠይቀው ደሃ አስተሳሰብ የሌለው መሪ ደሃ ምልከታ የሌለው መሪ ያስፈልጋል። የፓርቲው ቅርንጫፍ ጽፈት ቤት የመጀመሪያ ሩብ ዓመት ስራው ላይ ሲወያይ 2 መሪ ሐሳቦች ላይ አተኩሯል። ኢትዮጵያ ሀገራችን ደግሞ በአማራ ክልል በእኛ በአመራሮቹ ባለመስራት በህልውናዋም ይሁን በኢኮኖሚዋ የሚጎል ነገር መኖር እንደሌለበት ይልቁንም የጀመረችውን የከፍታ መንገድ በሚገባ ለማከናወን አፍተልብ የሆነ መተማመን ፈጥረን ነበር የተለያየው። በዚህ ግምገማ መድረክ ምንነጋገረው በተግባባኑ ልክ በየአካባቢያችን ሆነን ተገይተናል የሚል ግምገማ ነው የምናካሄደው። ሌላኛው ዋና ጉዳይ የክልሉ ህዝብና መንግስት ለኢትዮጵያ ከፍታ ማበርከት ያለበትን እንዲቸር አመራሩ በቻለው ልክ ወደ ከፍታው ጉዞ እንዲያደርግ መስራት ስለመሆኑ ተጠቅሷል። በራሱ ህይወት ላይ የሚዘመትበትን የፖለቲካ ሳንካ የሚቃወም ትውልድ ለመፍጠር በሚያስችል መንገድ ስራ መስራት አለበት። ስለዚህ ሁለተኛው ጉዳያችን በበጋ ወራት አማራ ክልልን ወዴት ነው ይዘን የምንሄደው? እያንዳንዳችን ምስለ አእምሯችን ላይ የተቀረጸ የእያንዳንዷ መንደር የከፍታ ሁኔታ በልኩ ተቀምጦ ያን ከፍታ መዝለል አለበት። የኢትዮጵያ ከፍታ እንዲታይ በተዋረድ ያለው አመራር በቁርጠኝነት ስራውን እንዲያከናውን አቶ ግርማ አሳስበዋል። ለዚህ መሳካት ደግሞ የተግባር ሰው ሆኖ መገኘት ብቸኛው ጉዳይ እንደሆነም ተናግረዋል።